ከመጨነቅ ይልቅ መስራት። ማመንና ምን ማለት ንገሩኝ? ማመንና መስራት በሉ እስኪ። ማመንና ምን ማለት መስራት። የማይሰራ ሰው ግን እግዚአብሔርም ሊሰጠው አይችልም። ይሄን አባቶች ይላሉና ሊሰራ የማይወድ ሰው አይብላ ዘይፈቅድ ይትቀነይ ኢይሴሰ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ ይላል። ልብ በሉ፣ የማይሰራ አይብላ አላለም። ምንድነው ያለ? ሊሰራ የማይወድ ነው። የማይሰራ አይብላ አላለም። ሊሰራ የማይወድ ነው ያለው። የማይሰራ አይብላ ቢል ሕፃናት ይሰራሉ አይሰሩም? አይሰሩም። ስለዚህ ላይበሉ ነው ማለት ነው። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉም። እነሱ አይብሉ ሊመጣ ነው። የታመሙ ሰዎች መስራት አይችሉም። እነሱ አይብሉ እንዳይል ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላ። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አርጉ ባካችሁ። አንድ መጽሐፈ መነኮሳት ምን ይላል መሰለ? እንደው ቁጭ ከምትል እንዳትስቁብን፣ እንደው ቁጭ ከምትል ቢያንስ ተንቀሳቅሰሽ እንትን ሸንተና ይላል። እንደው ቁጭ ከምትል ይሻላል ነው። እንደው ይሻላል። በዚያው ስራ እንድትማር እኮ ነው። ቁጭ ከምትል ምን ይላል? ቢያንስ ተንቀሳቀስ። ቤትህም ውስጥ እንደው እንደዚህ ያል እንደው ተንቀሳቀስ፣ ቢያንስ ተንቀሳቀስ እንደዚህ ይበል። እንደው ቁጭ ብላችሁ አንዳንዶቻችሁ ደግሞ ከሰው ሱቅ ዳችሁ ቁጭ ብላችሁ ወሬ ስትሉ ያላፊ አግዳሚውን እግር ስትቆጥሩ ትትውላላችሁ። ከስራ ፈትነታችን የተነሳ ብዙ ባለሱቆች ያለ ስራ መቆም ክልክል ነው የሚለጥፈዋል። እንዴ በጣም እኮ ነው የሚገርማችሁ። ይሄ እኮ መሳቂያነት ነው። አገሪቱን የስራ ፈት ሀገር ማድረግ እኮ ነው ደግነቱ። ፈረንጆቹ አማርኛ ያነቡም እንጂ ያለ ስራ መቆም ክልክል ነው ማለት እዚህ ሀገር ያለ ስራ ይቆማል እንዲሉ ነው የምናደርገው እኮ። ስለዚህ እንደው ተንቀሳቀሱ፣ የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል። አንድ ሰውዬ መጣና ቅዱስ ሚካኤል ምኑን ነው የምባርክልህ አለው። ወይ አትክልት የለ ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንደው ተኝቶ ባርክልኝ አለ። ነውር እኮ ነው ይሄ፣ ነውር ነው። ስለዚህ እንደው ስሩ፣ አይዟችሁ። እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቁ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል ካልተሳካ። ለምንስ ድሃ አንሆንም? መድኃኔ ዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድን ነው ያለን? ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራትም። ውሃ ለምን አለች? ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት
ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው በሕግ አምላክ ታረሙ በመምህር አምላክ ቤት የእግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ። ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁም ነው ያለው። ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። እስኪ በሉ ጌታዬ ሆይ በሉ። ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አው እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡ ልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አው እግዚአብሔር ብቻ አለልን። እንስራ እንጂ አንድ ሰውዬ ነበረ። ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው። ሰውየውንም አውቀዋለሁ። ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ራታ አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም አለ። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣለሁ። ዘራ። ሰው ሁሉ ሲንገበገብ አልዘራም ብሎ እኔማ እንደው ያለችኝ እንበላል ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ። አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለ እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ። ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብጽ ተሰዶ ነው ያረፈው።